አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮ ቻናል ተከታታዮች ሰዎች እንደምን አላችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ሁላችንም ሰላም ብያለሁኝ። እኔ ዛሬ አንድ ጥያቄ ወይም አንድ ነገር ተቸግረን የመጣሁት ምክንያቱም እሱ በጣም ገርሞኝ ነው ማለት ነው። ኢትዮጵያ ያለ ህዝብና ማንኛውም ሀገር ያለን ስደተኞች እንዴት ነው በሚል ሀሳብ ነው የመጣሁት። እስኪ እናንተ ያላችሁና አንድ እህት ወንድሞች አሉኝና ሀገር ደወልኩላቸው ማለት ነው። በቃ ሃሎ ሰላም አለይኩም ምናምን ብዬ ደወልኩላቸውና እኔ እንግዲህ በቃኝ፣ የሰው ሀገር በቃኝ። እኔ እንደው በቃኝ ነው በቅንጭላቴ ወጣ የሳውዲ ብርኝ አልፈልግም። በቃ በጣም ችኮኛል እና እኔ ልመጣ ነው አልኳቸው ማለት ነው። እኔ ልመጣ ነው ስላቸው ወላሂ ምን ብዬ ጥሩ ነው አንቺ ለምን ትመጫለሽ? ኑሮ ውድ ነው በጣም በቃ በጣም አገሩ በጣም አስጠልቷል። እዚህ መተሽ ለመንቀል ነው ራስሽን ለመጣል ምናምን በቃ አምናም እንደዛው ነው ማለት ነው። ባለፈው አመትም እንደዛው ነው የሚሉኝ። እሺ አምናስ እንደዛ አላችሁ፣ ዘንድሮም እንደዛው በቃ ምን ጊዜም ኑሮ ውድ ነው። አሁንማ ብሶበታል። እዚህ መተሽ እንዴት ነው የምትኖሪው? ምናምን በቃ ይሄን ሀሳብ ነው ማለት ነው የሚያቀርቡት። እና ከዛ ደግሞ ሌላ ጓደኛ አለችኝ። እስኪ ለኔ ብቻ ነው ወይስ ለአንቺም እንዴት ይሄ ሀሳብ ይቀርብልሻል? እና አንቺም ደውይና ቤተሰቦችሽን ጠይቂ ወይም ጓደኛ ዘመድ እንደዚህ ራቅ ያለ ሰው ጠይቂ ስላት እሷ ማጠገብ የሆነ ደወለች ማለት ነው። በቃ እኔ እንግዲህ ይሄን ያክል ከ6 ከ7 ዓመት የሆናቸው ልጆች አሉ፣ ከ10 ዓመት በቃ ከ2 ዓመት ያኔ ሁሉም ብዙ ዓመትም ትንሽ ዓመትም ይኖሩታሉና እሷ ደግሞ ደውላ እንደ ነው ጥያቄ ጠይቃቸው። በቃ እኔ አምናም ልመጣ አስቤ ነበር አልተሳካልኝም፣ ስለዚህ ዘንድሮ ልመጣ ነው ስትላቸው እሷን ምን ቢሏት ጥሩ ነው? አራትም ጪ እዛው ሁኒ እዚህ ኑሮ ተወዶ ሸንኩርቱ በርበሬው እኛ ኢትዮጵያ ገብተን ስንበላ ነው እንደምንውለው። ወላሂ በርበሬ 400 ነው፣ ስንት ሺህ ብር ገብቶ ስኳር 1000 ምናምን ኪሎ፣ ዘይት 500 የነበረው 2000 ብር ገብቷል። እንዴ እኛ አንድ ጀሪኪና ዘይት እኛ 3 ሊትር ዘይት ወር ታስጠቅመናል። ምን እኛ 10-20 እንጀራ በቀን አንበላ። ያኔ ሰው እንደኖረው የሰው ልጅ ይኖራል። እና ብዙዎቹ ልጆች በቃ ስደት ላይ ይሄንን እየተባሉ ቃልጠ ይቀራሉ ማለት ነው። ድማቸው ይሄድ በሽተኛ የሆኑ በሀሳብ በቃ ተወጥራ ያለ ሰው አለና አገር ሲደወል ወይም አገር ያለው ቤተሰብ እኛን ኑሮ ውድ ነው በርበሬው ሽንኩርቱ ከማለት 5-10 ላኩልን እርዱን ከማለት ለምን ይሄን ያክል ሰርተሽ ይሄን ማድረግ ትችላለሽ፣ ይሄን እኛ በዚህ እናግዝሻለን፣ ችግር የለው ነይ ቶሎ አብሽሪ፣ አገሩን አይተሽው ካልተመችሽ ደግሞ ተመልሰሽ ትሄጃለሽ። ነገር ግን መተሽ አገሩን አየሩንም ያገሩን ሁኔታ አንቺም እረፍት አድርገሽ ነይ ቶሎ ምናምን ይባላል። ነገር ግን ኢትዮጵያ ያለ ህዝብ አትምጡ ኑሮ ውድ ነው ምናምን። እኛ ኑሮ ተወደደ አልተወደደ እዚህም እየኖር ነው የምንኖረው፣ ግን ለራሳችን አይደለም። ሰው እያናኗር ነው። አረብ ነው የምናኗኑረው፣ የኢትዮጵያ ህዝብ ነው የምናኗኑረው። አማርኛው ጠፋብኝ። እና እኛ ለራሳችን መቼ ነው የምንኖረው? ስናረጅ መመርኮጃ ስንይዝ እዚህ መሀል ሜዳ ላይ ስንወርቅ ነው አንሱን ለማለት እድሜ ይሄዳል፣ የሰው ልጅ ጉልበት ይሄዳል፣ ብርም እንደተቀመጠ አይገኝም። ስለዚህ እኔ አንድ ምክር ያለኝ ማንኛውም ሀገር የምትኖረው እህት ወንድሞቼ ለራሳችሁ ወቁ ነው። አገሪም ሆነ የትም ቦታ እየደወላችሁ አንደኛ እኔ ልመጣ ነው ምናምን ታምትሉ ያላችሁን ገንዘባችሁን በእጃችሁ ይዛችሁ አገራችሁ ገብታችሁ አገራችሁ መኖር ተቻላችሁ መኖር ነው። እንደ ማንኛውም ሰው መኖር ነው እኮ። መኖርም ካልቻላችሁ ደግሞ አንድ የተወሰነ ጊዜ አይታችሁ ተመልሳችሁ ስደት መጣችሁ የምታሳኩትን አላማ ማስተካከል አለባችሁ ማለት ነው። ነገር ግን እዚህ ሆናችሁ እንደዚህ ላደርግ ነው እንደዚህ ልመጣ ነው ስትሉ የኢትዮጵያ ሰው ምንም አይረዳም። ወይም ልመጣ ነው ስትሉ ይሄን ይዘሽ ነይ ይሄን አጣልጥልኝ ይሄን በቃ እናንተ ከዛ ፍሬ ብር እንደዚህ ቀጥስ የምታረጉት ይመስላችኋልና እስኪ እኔ አሁን አገር ልገባ ወስኛለሁና የብዙዎቹ አስተያየት የሁሉም እንጂ ምን የብዙዎቹ አንድ ሰው ነይ ቶሎ የሚል ሰው የለም ማለት በቃ የሚያወሩት ስለ ኑሮ ውድነት፣ ስለ በርበሬና ሽሮ፣ ስለ አገሩ ሁኔታ እዚህ መጥተሽ ምን ሰሪያሽ ምናምን እነዚህ ናቸው የተደረደሩልኝ ማለት ነውና እናንተ ምን ትመክሩኛላችሁ? እኔ ግን አገር ሂጄ እንግዲህ ያበጠ ይፈንዳ ከመኖር ከቻልኩ እኖራለሁ፣ መኖር ካልቻልኩ ደግሞ ቃስ ብዬ እዚሁ ሳዑዲ አረቢያ እመለሳለሁ የሚል እቅድ አለኝና እስኪ እናንተ ሀሳባችሁን ዘርዝሩልኝ። ሀገር ውስጥ ገባ ምንድነው የሚያስፈልገው? አገር ሄዳችሁ የመጣችሁ ለምሳሌ ኮሜንት ላይ ጻፉ። ከዚህ ወደ አገር ምንድነው ይዤ መሄድ የምችለው ምናምን እስኪ ምከሩኝ። እኔ እንኳን ልብስ አልገጥጥም ኮተት ምናምን የለኝም። ሙምኪን 25-30 ኪሎ ይሆናል ይጃት የምሄደው እንጂ ይሄ ለአረዳ ለከሌ የምለው ልብስ ምናምን አይዝም። ይሄ የኔ ውሳኔ ነው ማለት ነው። እና እናንተ ደግሞ እስኪ አንዳንድ ሀሳብ ካላችሁ ሀሳባችሁን ጣል እያደረጋችሁ በዛውም ሰብስክራይብ ሼር ላይክ አድርጉኝ። ኢንሻአላህ አገር ስገባ የተለያዩ ቪዲዮዎች አሪፍ ቪዲዮዎች እለቅላችኋለሁ። ቢስሚላህ